ለቬንደሮቻችን እንዴት ክፍያ መፈጸም እንችላለን? how to pay for our vendors ለቬንደሮቻችን እንዴት ክፍያ መፈጸም እንችላለን? በሁለት መልኩ መፈጸም እንችላለን። አንዴ በማስ ሰሌክት አድርገን ሌላው ኢንዲቪጁዋል። በማስ ከፈለግን ሰሌክት እንላለን። ጃንዋሪ 1 ቼክ ዴት ዛሬ ቢሆን ቼክ ያደረግነው ጃንዋሪ 1 ኢንቮይስ ዲዩ ቢፎር ከጃንዋሪ 31 በፊት ያሉ or discount lost by discount ካለን discount all invoice እንላለን። all vendors ማንኛውንም ቬንደር ኦኬ እንላለን። በዚህ ሰዓት እነዚህ ቬንደሮች በሙሉ ምን ሆኑልን ማለት ነው? ሊስት ሆኑ ማለት ነው። እነዚህ የምንከፍላቸው ዳ እኛ ጋር ያሉ ናቸው ማለት ነው። እኛ ጋር ያሉ ናቸው ማለት ነው። ኦኬ ምንል ከሆነ አፕላይ ኦል ምንል ከሆነ እናረጋለን። ክሊር ማለት እንችላለን። መክፈል ከፈለግን ያለን ዳ በሙሉ ይሄ ነው። መክፈል ከፈለግን እቺን ቲክ እናደርጋለን። ኦር ፓርሻሊ መክፈል ከፈለግን ፓርሻሊ እዚህ ላይ መጻፍ እንችላለን ማለት ነው። በዚህ መልኩ መክፈል እንችላለን። ግን ዳይሬክት ኢንዲቪጁዋል ለመክፈል ከፈለግን ፔመንት ላይ እንመጣለን። ፔመንት ላይ ስንመጣ ማንኛውንም ክፍያ ነው። ሰሌክት የካሽ አካውንት ክፍያ የምንፈጽምበትን አካውንታችን እንመርጣለን። ከረንት አካውንት ስለምንጠቀም ካሻት ባንክ ቼኪንግን መርጠን ኦኬ እንላለን። በዚህ ሰዓት ወደዚህ ዊንዶ ይገባል። ክፍያ ለቬንደሮቻችን ብቻ አይደለም ክፍያ የምንፈጽመው ለካስተመሮቻችንም ሊሆን ይችላል። አሁን ለምሳሌ ለቬንደሮቻችን ከሆነ ቬንደሮቻችን በዚህ መልኩ ምን ሊሆን ይችላሉ? ሊስት ሊሆን ይችላሉ። ካስተመሮቻችን ከሆኑ ካስተመሮቻችንም ክፍያ ልንከፍል እንችላለን። ካስተመሮቻችንም እዚህ ጋር መርጠን የምንከፍላቸው ካለን ክፍያ እንፈጽማለን። ኤኒባዲ ከሆነ እግረኛ ሰውም ጋር ክፍያ ልንፈጽም እንችላለን። ለምሳሌ ልክ ሰርቪስ አግንተን ከሆነ ለሰርቪሱ ክፍያ የምንፈጽም ከሆነ ለምሳሌ ላቶ አበበ ኦር ላቶ አለሙ ወይም ላቶ ገመቹ እዚህ ላይ እንጽፋለን ማለት ነው። ቼክ ነምበራችንን ክፍያ የፈጸምንበትን ቼክ ነምበር በቼክ ነው እየተጠቀምን ያለው። ቼክ ነምበራችንን እዚህ ጋር ሴት ማድረግ እንችላለን ማለት ነው። ለምሳሌ አንድ ቬንደር እንምረጥ። BLTDን ስንመርጥ አውቶማቲካሊ BLTD ጋር የነበረ የቆየ እዳ አለብን። አሁን በቅርብ ደግሞ ግዥ የፈጸምነው አለ 0051 ግዥ የፈጸምነው 2736 ብር በክሬዲት የወሰድነው ማለት ነው። ይሄ አለ ናው ቼክ ነምበሩ ለምሳሌ CK ነምበር F001234 ብንለው date transaction date if it should be today or January 3 ቢሆን January 3 አሁን ፔመንት ላይ በሁለት አይነት መንገድ መስራት እንችላለን። አንደኛው apply to invoice ነው። ይሄ ማለት ሴትልመንት ነው። የነበረብንን እዳ ስንከፍል የምንጠቀምበት አማራጭ ነው። ሌላው apply to expense ነው። apply to expense ዳይሬክት ሂደን በገንዘባችን ስንገዛ ማለት ነው። ኢንቨንተሪ አይተም ሊሆን ይችላል ኦር ሌላ ነገር ሊሆን ይችላል። ዳይሬክት ሂደን ስንገዛ apply to expense እንጠቀማለን። የነበረብንን እዳ ግን ሴትል ስናደርግ apply to invoice የሚለውን እንመጣለን ማለት ነው። ሁለቱ ልዩነት አላቸው። BLTD ሁለት ኢንቮይሶች አሉ። አንደኛው የነበረብን ቢጊኒንግ ባላንስ ነው። ሁለተኛው ፐርቼዝ ነው። እዚህ ፐርቼዝ ላይ አሁን ዲስካውንት ይታያል። ካስተመር ሜንቴንስ እናደርግ ቬንደር ሜንቴንስ እናደርግ ቬንደር ዲፎልት ኢንፎርሜሽን ሰተን ነበር ታስታውሱ ከሆነ። ቬንደር ዲፎልት ኢንፎርሜሽናችን 30 ቀን ነው የሰጡን። በመጀመሪያዎቹ 10 ቀናቶች ውስጥ ከመለስን 2% ዲስካውንት ታገኛላችሁ ተብለን ነበር። አውቶማቲካሊ አሁንም ያገኘነው እሱን ነገር 2% of this going to be ይሄ ነው ማለት ነው። ምክንያቱም ክፍያችን የፈጸምነው ጃንዋሪ 1 ወስደን ጃንዋሪ 3 ስለሆነ which is below 10 days ከ10 ቀን በታች ነው። ስለዚህ ይሄን ዲስካውንት ካልኩሌት ሊያደርግ ይችላል ማለት ነው። ከ10 ቀን በላይስ ቢሆን ኑሮ እቺ ዲስካውንቷ አትኖርም ማለት ነው። ከ10 ቀን በታች ከሆነ ግን ዲስካውንቷ ትኖራለች ማለት ነው። ስለዚህ ሩሉ በትክክል ምን ሆኗል ማለት ነው? አፕላይ ሆኗል ማለት ነው። እዛ ላይ ሴት ያደረግነው ኦኬ። ይሄን ካልን በኋላ የምንከፍለው ለምሳሌ ለዚህኛው ሽያጭ ለሁለተኛው ኢንቮይስ የወሰድነውን
ፓርሻሊ የምንከፍል ከሆነ ፓርሻሊ በዚህ ጊዜ ልንከፍል እንችላለን 2000 ብለን ኢንተር ብንለው ቀሪ 7736 ብር ቀሪ ይኖራል ማለት ነው ለምሳሌ አሁን ይሄን ሴቭ ብለን እንደገና በኤልቲዲን ብንጠራው በዛ ኢንቮይስ ነምበር ቀሪ ስንት አለበት ማለት ነው 736 ብር ማለት ነው 736 ብር ስለዚህ ያወራርዳል ማለት ነው ምንም አይነት እንትን ኤረር አይፈጠርብንም ማለት ነው ምንም አይነት ኤረር አይፈጠርብንም apply to expense የሚያገለግለው ለምንድነው ዳይሬክትሊ መተን በካሽ ፐርቸስ እናደርግ ለምሳሌ ኢንቨንተሪ አይተም ከሆነ ኳንቲቲያችን እዚህ ጋር እናስገባለን ኢንቨንተሪ የገዛነውን ኢንቨንተሪ አይተም አውቶማቲካሊ እዚህ ላይ ሴት እናደርጋለን ዜን ይሄ ይሆናል ማለት ነው ፋይናሊ ሴቭ እንለዋለን ማለት ነው ከፈለገ ሴቭ እንለዋለን ይሄ መንገድ ይኖራል ማለት ነው ሶ ፔመንት ዊንዶው ውስጥ በምንገባበት ጊዜ ሁለት ነገሮችን እናስተናግዳለን ማለት ነው አንደኛው መንገድ ምንድነው apply to invoice ይሄ የነበረብንን ዕዳ ሴትል ስናደርግ ነው this one ይሄ ሁለተኛው ደግሞ ምንድነው ዳይሬክት ሂደን ፐርቸስ እናደርግ ነው ማለት ነው በዚህ መልኩ ፔመንትን መስራት እንችላለን